የኤርትራ ጦር ወደ ኋላ ማፈግፈጉ እየተነገረ ነው የሚገኘው። ከሰሞኑ ወደ ቆላ ተንቤን፣ ደጋ ተንቤን ተጠግቶ የነበረው የኤርትራ ጦር የኢትዮጵያ መከላከያ ሰራዊት ወደ ትግራይ ድንበር መጸጋቱን ተከትሎ ነው እንግዲህ ይህ ጦር ወደ ኋላ ፈገፈግ ነው የተባለው። በበርካታ ቁጥር የገባው ይህ ጦር አሁን ወደ ኋላ መመለሱም እየተነገረ ነው የሚገኘው። በቆላ ተንቤን፣ በደጋ ተንቤን ባሉ ቦታዎች እንደዚሁም በተለያዩ አካባቢዎች የመግባት አዝማሚያዎች ታይ ነበር በኤርትራ መከላከያ ኃይል ማለት ነው። አሁን ግን ወደ ኋላ መመለሱ ነው እየተነገረ የሚገኘው። በበርካታ ቁጥር ነው በነገራችን ላይ በዛ ይከበ የተጸገው። ብሉምበርግም በዘገባው በሁለቱ አካላት መካከል ከፍተኛ የሆነ የጦርነት እንቅስቃሴ መኖሩን መዘገቡ እና እንደዚሁም ደግሞ በሰዓታት ውስጥ ምናልባትም ምን እንደሚፈጠር እንደማይታወቅና ለጦርነትም ከፍተኛ የሆነ ዝግጅት የተደረገ ምናልባትም ጦርነት ሊነሳ ይችላል በዚህ ዝግጅት ምክንያት ማለቱ ይታወሳል። እነዚህ ሁለት አካላት አሁንም ከፍተኛ ውጥረት ውስጥ ናቸው ያሉት። ኤርትራ በከፍተኛ ቁጥር ጦሯን በተለያየ አቅጣጫ በተለይ በሶስት አቅጣጫ ነው በብዛት ያስጠጋቸው ማለት ነው። እንደዚሁም የኢትዮጵያም እንደዚሁ በተለያዩ ቦታዎች በወልቃይት በኩል እንደዚሁም ደግሞ በአላማጣና በተለያዩ ቦታዎች ወደ ትግራይ ክልል ጦሩን ማስጠጋቱ ይታወቃል። እናም እንግዲህ ይህንን እንግዲህ ከስጋት ውስጥ በማስገባት ነው የኤርትራ ጦር ወደ ኋላ ተመልሷል እየተባለው። ይህም ለማህበረሰቡ ትልቅ ፎይታ አግኝቷል የተባለው ምናልባትም ከሰሞኑ አንዳንድ መረጃዎች ላይ በአንዳንድ ቦታ በትግራይ ክልል ባሉ ከተሞች ላይ የኤርትራ ወታደሮች ነጋዴዎችን የመዝረፍ አዝማሚያ ታይቷል ሲሉም እንደዚሁ መረጃ መዘገቡ የሚታወስ ጉዳይ ነው። እናም ይህ እንግዲህ በጣም አስቸጋሪ ምናልባት ለማህበረሰቡ ትልቅ እፎይታ ነው ተብሎ የተነገረ ነው የሚገኘው። አዳዲስ መረጃ እንደደረሳችሁ አብራችሁን ሁኑ።